ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። አሁን ስለምትሉት አካል ካለ እስቲ የኔን ቪዲዮ አድርሱለት። መቼ ነው ይሄ ነገር የሚቆመው? ሰላም በመላለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ዛሬው ቪዲዮ አርቲስት ገነት ንጋቱና አርቲስት አንተነህ ከባድ የሆነ ተቃውሞ እንዲሁም ክስ ቀርቦባቸዋል። ታዋቂው ቲክቶከር ከዚህ ዓለም በሞት መለየቱ ምክንያቱስ ምን ይሆን? አርቲስት አንተነህ በመጨረሻ የሰጠው እጅግ አነጋጋሪ የሆነ መልእክትና መረጃ፣ ፓስተሩ የሰራው እጅግ ከባድ የሆነ ድርጊት መነጋገሪያ ሆኗል። ሰላም በያላችሁበት እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እነዚህንና ሌሎች መረጃዎችን ይዤላችሁ መጥቻለሁ። እስከ ፕሮግራም መጨረሻ ድረስ አብራችሁ ይሁኑ። ቀጥታ ወደ መረጃዎቹ እናልፋለን። ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን፣ አመለጣታ ምናምን ነገር። አይ አሁን ሳላስከም አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም። ሌላ አይነት ነገር ስሞክረ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ ተለየ ምን አለከ? በቃ እንደዚህ ያወራ የሆነ ሰዓት ምን ነገር ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት፣ እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? እና ወድጄ አይደለም ግን ይሳካል። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ፣ ቪዲዮዎቹን ባሳይሽ አታምኚ። እባክህ በቃ ሚስጥሬን ጠብቅልኝ። ወንጀል ነው። ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታቅ ያስፈልጋል። በዚህ በሶስት ምክንያት ይሄንን ወንጀለኛ ያልከውን ግለሰብ ላትነግረን እንደምትችል እኔ ገምቻለሁ። የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቅልኝ ስላለህ ነው ያልነገርከን። ሚስጥረኛው ነህ ማለት ነው። ስለዚህ ሚስጥረኛው ስለሆንክ ታሪኩን ተነግረናለህ እንጂ ማንነቱን በሚስጥር ነው የምትይዝለት። በኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይለ ማንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ ራስ ወዳድ ግለሰብ ነህ ማለት ነው። ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን። ለዛ ነው ስሙን ያልነገርከን። ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህ ሰው ስም በፍጹም መደብቅበት ምንም አይነት ግራውንድ አይኖርክም። ምክንያቱም የነገርከን ፊገር ፓስተር ነው። ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው። አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል። የሚሰሙት የሚከተሉ ሰዎች ስለሚኖሩ ማለት ነው። ስለዚህ ስሙን መናገር ያለብህ በአደባባይ ላይ ወጥተህ ይሄንን ታሪክ ይጠቅማቸዋል ብለህ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ነው። ምክንያቱም ኢትዮጵያ ውስጥ ግብረ ሰዶም ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈ አልናገርም ብለህ ነው ቁጭ ብለህ ያለከው። ልትነግረን ግዴታ ነው። ታሪኩን አምጥተሃል። የታሪኩን ባለቤት ህዝብ ማወቅ አለበት። ማን ነው እያሳደደ ወንድ የሚፈልገው? ፓስተር ሆኑ። ይሄን ካልነገርከን ህዝብን አሳልፈ ለእንደዚህ አይነት አመጽና እርኩሰት እንዲተላለፍ እያደረክ ነው። ለምሳሌ አሁን በዚህ ጉዳይ ላይ ኦርቶዶክሳውያን፣ ሙስሊሞች፣ ሌሎች ቤተ እምነቶች ናችሁ ወጣችሁ ነገሮችን ማጥራት ያለባችሁ። ይሄ ሃይማኖትን የማዋረድ ሃይማኖትን የማናናቅ ጉዳይ ብቻ አይደለም የሚሆነው። ይሄ የጋራ ጉዳያችን ነው። ትውልድን የሚያቀነጭር የጋራ ጉዳያችን ነው። ከሁሉ በፊት ደግሞ አንተ ራስህ የምትጠየቀው ከዚህ ፓስተር ጋር መቼም ተደጋጋሚ የሆነ የስልክ ግንኙነት ወዳጅነት ባይኖራችሁ ሰው በአንዴና በሁለት የስልክ ልውውጥ ብቻ ወደ እንደዚህ አይነት ነገር ገብቶ እንደዚህ ብሎ ሊጠይቅህ የሚችልበት ግራውንድ አይኖረውም። ምክንያቱም ህዝብ የሚመራ ፓስተር ነው። አንተ የኦርቶዶክስ እምነት ተከታይ ነህ። በስልክ ነው የሚያዋራ። እዚህ ዘመን ላይ ስልክ ሪከርድ እንደሚደረግ ሁሉም ሰው ያውቃል። በስልክ ለማውራት እንደዚህ ከአንተ ጋር በጣም የጠበቀና እላፊ ወዳጅነት አላችሁ ማለት ነው። ስለዚህ አንተን በዚህ በተመሳሳይ ሰውየውን ባማህበት ነገር ማንጠረጠርበት ምን ጉዳይ አለ? አንተም ከጥርጣሬ እንድታመልጥ በጉዳዩ ላይ የሌለህ እንደሆንክ እርግጠኛ እንዲሆን ህዝቡ
ደግሞ ያነሳከው የጠቀስከው ፓስተር እውነተኛ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ሰዎችን ለማስጠንቀቅ በትክክል ስሙን መናገር ግዴታ ነው። አለበለዚያ አሉባልታና ሐሜት ነው። ደግሞ ራስህ በተመሳሳይ ማንነት ውስጥ የምትገኝ ግለሰብ ነው ማለት ነው። መልስ እንፈልጋለን፣ በፍጥነት አፍጥኑ። አርቲስት አንተነህ የተባለው ሰው በገነት ንጋቱ የዩቲዩብ ቻናል ላይም ቀርቦ ነበረ። እናም በሰጠው ኢንተርቪው መሰረትም እንግዲህ ፕሮቴስታንት ፓስተርም ግብረ ሰዶም ነው እና እያወራኝ ነበረ ከኔ ጋር እንግዲህ ያልተፈለገ ግንኙነት እንድናደርግ ብሎ ጠይቆኝ ነበረ እና በመጨረሻም እንግዲህ ይሄን ኢንተርቪው ሲሰጥ የተለያዩ ሰዎችም ስለ አርቲስት አንተነህ እየተቆጡ ይገኛሉ። ምክንያቱም በኢንተርቪው ሲያደርግ እንግዲህ የዚህን የፓስተር ስሙንም አልጠቀሰም ነበረ። እንደዚህ ከሆነ ለምንድን ነው ስሙን ሲያልጠቀስክ ሌሎቹ መዳን አለባቸው የሚል ነበረ ከባድ ትችት እየገጠመው። እናም እንግዲህ አብዛኛው ሰው በዚህ ምክንያትም አርቲስት ገነት ንጋቱንና አርቲስት አንተነህን በከባድ ተቃውሞ እየተቿቸው ይገኛሉ ማለት ነው። ካውንስል የምትሉት አካል ካለ እስቲ እኔን ቪዲዮ አድርሱለት። መች ነው ይሄ ነገር የሚቆመው? መች ነው ይህ ጨዋ ህዝብ ከእንደዚህ አይነት ወሬ ከእንደዚህ አይነት ጥርጣሬ የሚወጣው? መች ነው ስሙ የማይጠፋው? ማን ነው ሊያስቆመው የሚችለው? ማንም ተነስቶ የፈለገውን ነገር እያወራ ያውም ተቋም ላይ ግለሰብ ላይ እኮ አይደለም ተቋም ላይ እንደዚህ አይነት ነገር ሲለጥፍ ካውንስሉ ምንድነው ስራው? ምንድነው? እየዞሩ የሆነ ቤት ማስመረቅ ነው ስራችሁ? ምንድነው እየሰራችሁ ያላችሁት? አንድ የሚዲያ ሰው ታዋቂ ግለሰቦች የራሳቸው ሚዲያ ስላላቸው ብቻ በድፍረት እንደዚህ አይነት ቃል ሲናገሩ ስሜን እያጠፉ ነው። ስሜን ካላጠፉ ደግሞ ማስረጃ አለን የሚሉ ከሆነ ማስረጃቸውን ይስጡን። ማስረጃቸውን ከሰጡን በኋላ እውነት ያሉት ፓስተር ካለ በህግ ይጠየቃል። ለምን ሲባል ይሄ ነገር ወንጀልም ነው ኃጢአትም ነው። እንደውም ይሄ ፓስተር ያሉት ሰው ህዝብ የሚመራ ሰው ነው፣ መቼ ታዋቂ ሰው ነው ብሏል። ሚዲያ ላይ የሚታወቅ ሰው ነው ብሏል አይደለ? ስለዚህ በጣም ብዙ ምናድናቸው በጣም ብዙ ህዝቦች አሉ ማለት ነው። ማስረጃ አለኝ ከፈለግሽ ላሳየሽ እችላለሁ ብሎ ሲያወራ ነበር። ስለዚህ አንተም ብትሆን ህዝብ የማዳን ግዴታ አለብህ። ስለዚህ ይሄን ነገር ወደ ሳይሆን ለግድህ አንቺም ብትሆኚ ማስረጃውን ታመጫለሽ። ነገር ግን ማስረጃ በህግ ስትጠየቁ ምንም አይነት ማስረጃ እጃችሁ ላይ ከሌለ በስም ማጥፋት ወንጀል ትገባላችሁ። ይሄ ማይቀር ነው። ለአንተኛው ደግሞ እኔ ጥያቄ አለኝ። እንዴት እንደዚህ አይነት ነገር እሱ ሊያወራህ ቻለ? ፐብሊክ ላይ የሚታወቅ ሰው ነው፣ አገልጋይ ነው፣ ይታወቃል ሚዲያ ላይ ብለሃል አይደለ? አንተ ደግሞ በድራማዎች የምናውቀው ሰው ነህ፣ የሚዲያ ሰው ነህ፣ ባጭሩ ታዋቂ ሰው ነህ። እንደዚህ አይነት ነገር ሊያወጣብኝ ይችላል ብሎ እንዴት አልሰጋም? እንዴትስ በአንድ ይሄንን ነገር ሊያወራህ ቻለ? ከአንተ ጋርስ ያለው ኮንቨርሴሽን ጤነኛ ነው ወይ? አንተስ እንደዚህ አይነት ነገር ውስጥ አለህበት ወይስ የለህበትም? እሱንም እናጣራ ይሆናል። ደግሞ ስለ ራስህ ያወራህበት መንገድ በራሱ ያስጠረጥረሃል፣ ጤነኛም አያስብልህም። ስለዚህ ስም እያጠፋህ ነው ወይስ አንተም እዛ ውስጥ አለህበት የሚለውን በቅርቡ የምንደርስበት ይሆናል። ለምን ሲባል የግድ ማስረጃ ታወጣላችሁ። አይ ካላችሁ በስም ማጥፋት ወንጀል እናንተም ትገባላችሁ። ስለዚህ ቪዲዮን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም አድርሱልኝ። ክርስቲያኖች ከዚህ በኋላ በፍጹም ልንቀበላቸውና ልንሰማቸው አንችልም። ይህ መልእክት ከተላለፈ በኋላም እንግዲህ በአርቲስት ገነት ንጋቱና በአርቲስት አንተነህም ክስ መቅረቡና እንደተከሰሱ የፕሮቴስታንት የወንጌል አማኞችም ይዘው የቀረቡት መረጃ ነበረ። በተለያየ ሶሻል ሚዲያ ላይም እንግዲህ እንደተላለፈው አርቲስት ገነት ንጋቱና እንዲሁም ደግሞ አርቲስት አንተነህም በስም በማጥፋት ወንጀል መሰረትም ክስ መቅረቡን በዛሬው ቀን እንግዲህ እየተሰማ ይገኛል ማለት ነው። እናንተ የተሰማችሁ ሀሳብ አስተያየት ምንድን ነው? በአርቲስት ገነት ንጋቱ ላይ ክስ ተመስርቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው ክስ የመሰረተው። በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታውቋል። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ባደረጉት በማህበራዊ ሚዲያ በተሰራጨ ቃለ መጠይቅ የተነሳ ነው። ካውንስሉ ባወጣው መግለጫ ምንድነው ያለው? በሁለቱ ግለሰቦች መካከል በተደረገ ቃለ ምልልስ ላይ ለአማኙ ማህበረሰብ ካላቸው ጥላቻ ተነስተው የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራጭቷል። በተለይ የተጠቀሰው ጉዳይ እውነት ከሆነ ደግሞ የአገልጋዩን ማንነት በስም መጥቀስ ሲገባ
ይህ ሳይደረግ በደፈናው የቀረበው ክስ ሆነ ተብሎ የእምነቱን ገጽታ ለማበላሸት የታለመ ነው ያለው በክሱ። ስለዚህ ተገቢው የህግ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞችን ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ሲል ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በህግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ ባደረጉት ማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነም ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኞቹ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራይቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈና የቀረበው ክስ ሁን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነውም ተብሏል። በመሆኑም ተገቢ የሆነ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞች ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። ሰማችሁት እንግዲህ አርቲስት ገነት ንጋቱና አርቲስት አንተነህም ባደረጉት ኢንተርቪው መሰረት ክስ ቀርቦባቸዋል። እስካሁን ወደ እስር ቤት ይሄዱ አይሄዱ የታወቀ ነገር የለም። እንዲሁም ደግሞ እነሱም እየሰጡት ምላሽ አለ። በተለይ ደግሞ አርቲስት አንተነህ እየሰጠው ማብራሪያና ምላሽ አለ። በኋላ የማስደምጣችሁ ይሆናል ማለት ነው። ነገር ግን ሰሞኑን እጅግ በጣም መነጋገሪያ የሆነው አንድ ወጣት በቲክቶክ ላይ የምናውቀው ወጣት ከዚህ ዓለም በሞት አጥተነዋልና ከዚህ ዓለም ተለይቶናል። ነፍሱን በአጸደ ገነት ያኑር። ይህም እንግዲህ አቢኒ ይባላል። የተለያዩ መልእክቶችን ሲያስተላልፍ በቲክቶክ መንደር ላይ አብዛኞቹ ሰዎች ያውቁታል። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶኩ ከ500 ሺህ በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድማችን ህይወቱ ማለፉ ተገልጿል። ይህ ወንድማችን ስለ ፍቅር ከአቢኒ ጋር በሚል በቲክቶክ ገጹ ስለ ፍቅር ብዙ ሀሳቦች ሲሰጥና ሲያስተምር ይታወቅ ነበር። አሁን ላይ በሚያሳዝን ሁኔታ ገና በወጣትነቱ ህይወቱ እንዳለፈ መረጃዎች ወጥቷል። ለወንድማችን ነፍስ ይማር። እንዲሁም ደግሞ ወጣትም የሞተበት ምክንያትም እስከዛሬ ድረስ አልተገለጸም ነበር። ነገር ግን የተለያዩ መረጃዎች እንደዘገቡትም በጉበት በሽታ እንደሆነም መረጃው ወጧል ማለት ነው። መጨረሻው መረጃችን ስናልፍ እንግዲህ አርቲስት አንተነህም በዚህ መልኩ ቃሉን ሰጥቷል፣ ወይም ደግሞ የሰራው ቪዲዮ አለ ማለት ነው። ይህም ቪዲዮ እንግዲህ የይቅርታ ቪዲዮ ነው። በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸውም በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሌት ያደረኩት። እሱ ያኔውም
እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች የእንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ ምገባ ሰው አይደለሁም። የሰውን ሃይማኖት እምወድ የሰውን ሃይማኖት ማከብር ሰው በማንነቱ እምወድ ሰው ነኝ። አስተዳደጌም እንደዛ አይደለም እና በዚህ ያው ብዙዎች ተከፍታችኋል፣ ልትከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን የሚከታተሉኝ ብዙ ወጣቶች አሉ፣ እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይከፋኛል፣ እኔም በሆን እንትን ላለው ግን በዚህ መልኩ የይቅርታ ቪዲዮ ሰርቷል። እንግዲህ አብዛኛው ህዝብ ከሁለት ጎራ እየከፈለ ሆኗል ማለት ነው። ምክንያቱም አንደኛ ትክክለኛ ወይም ደግሞ አሳማኝ የሆነ መረጃ እስካሁን ድረስ ይዞ አልመጣም፣ አልቀረበም። ሁለተኛ ደግሞ መጀመሪያ ላይ ኢንተርቪው ሲሰጥ የነበረ ሰዓት ፓስተር ብሎ ነበር ያወራው። አሁን ላይ ደግሞ ፕሮፊት ብሎም እያወራ ይገኛል ማለት ነው። በሌላ በኩል ደግሞ እንግዲህ ከሱ ጋር ያወሩት ምንም አይነት መረጃ አሁን እጁ ላይ እንደሌለ ይናገራል ማለት ነው። ህዝቡን ከሁለት እንደከፈለም እንግዲህ ያስታውቃል ማለት ነው። በሌላ በኩል ደግሞ አርቲስት አንተነህን አርቲስት ገነት ንጋቱ ያቀረበችውም ለዩቲዩብ ለብር ሽቀላ ነው በሚልም እንግዲህ የተለያዩ ሰዎችም ሀሳባቸውን እየገለጹ ይገኛሉ ማለት ነው። እናንተስ የተሰማችሁ ሀሳብ አስተያየት ምንድን ነው? እውነታው የቱ ጋር ነው? እስኪ እናንተ ደግሞ ይህን ቪዲዮ የምታዩ ሰዎች አይታችሁ ፍረዱ። ትክክለኛ የሆነ መረጃ ከሌለ እኔ የማስበውን ነገር ልንገራችሁ። ትክክለኛ የሆነ መረጃ ከሌለ ኢንተርቪው መስጠት አለበት ብዬ አላስብም። ምክንያቱም ከመከሰስና በህግ ተጠያቂነት ከመሆን የሚያድነው ነገር የለም። ምክንያቱም ትክክለኛ የሆነ አሳማኝ የሆነ መረጃ እስከሌለው ድረስ ማለት ነው ይሄ ሰው። ነገር ግን ትክክለኛ የሆነ ወይም ደግሞ አሳማኝ የሆነ መረጃ ካለው ይህ ሰው የመከራከር አቅምም ወይም ደግሞ የመከራከር መብትም አለው። ነገር ግን በስም ማጥፋት ወንጀልም ሊያስከስሰው እንደሚችልም የተለያዩ የህግ ባለሙያዎችም እየተናገሩ ይገኛሉ። የዛሬው መረጃ ይሄ ነበረ። በሌላ በአዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ።